በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ሰላምነት ቼክ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበር እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሰላም ሰላም፣ ውድና የተከበራችሁ የሰዓት ዩቲዩብ ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ያው እንደሚታወቀው ሄርሜላ ከአብርሽ ከህይወት ወጥቻለሁ እያለች ነው፣ በሚያሳዝን ሁኔታ ማለት ነው። እና ዛሬ የጠራው አብርሽ ከህይወት ለአንዴና ለመጨረሻ ጊዜ አስወጣኝ። በጣም እኔ የተንገላታውና ለሴት ልጅ ክብሬን አጥቻለሁ ባንተ የተነሳ። ስለዚህ ከኔ ከህይወት መውጣት አለብኝ። ሩታንም ጠርቻታለሁ፣ ትመጣለች። አንተም አሁን በላይ በቃ ሩታ ትሆነኛለች፣ ወደ ልጄና ትመለሳለሁ፣ እሷ ታወጣኛለች ካልክ ከህይወታቸው መውጣት አለብኝ። ደስተኛ እንድትሆኑ ነው የምፈልገው። ምክንያቱም እኔ ባፈቅርህም እኔ ላደርግህ አልችልም። አንተ አታፈቅረኝም። እሷ አንተ የምታፈቅር ከሆነ እኔ ባፈቅርህም እኔ ላደርግህ አልችልም። ስለዚህ ያለኝ አማራጭ ከህይወታችሁ ውልቅ ብዬ መውጣት ነው እያለች ነው ማለት ነው ሄርሜላ። በመጀመሪያ አክብረሺ ስለመጣሽ አመሰግናለሁ እያለቻት ነው ለሩታ። አሁን እኔ ዛሬ ጋጋታ ልፈጥር ወይም አንቺ ለሷ ትገቢው እኔ ጥሩ ነኝ አንቺ መጥፎ ነሽ ልል እንደዚህ ያለው እና ሩታ ዛሬ የጠራሁሽና እንዳገኘሽ የፈለኩት እስከ ዛሬ ዋካታ ልፈጥር ወይም ደግሞ አንቺ መጥፎ ነሽ እኔ ጥሩ ነኝ ሱላንቺ አይሆንሽም አንቺ ለሷ አትሆኚውም ወይም የኔ ይሆናል ብዬ ልልሽ አይደለም። ዛሬ የመጨረሻ ውሳኔ ነው እና ዛሬ የጠራሁሽ ሩታ እንደዚህ ልንወቃቀስና ዋካታ ልንፈጥር አይደለም። ዛሬው አብርሽንም ጠርቼዋለሁ፣ ቅር እንዳይልሽ ደውዬለታለሁ፣ ይመጣል። ከዚህ በኋላ ግን ሄርሜላ ትባልሽ በህይወታችሁ ድጋሜ ተመልሼ አልገባም። ግን ይሄን ስልሽ ካሁን በፊትም ይሄን ነገር ብዬሽ ሊሆን ይችላል። ዛሬ ግን የመጨረሻ ነው፣ ወስኛለሁ። በራሴ ወስኛለሁ፣ ጨክኛለሁ። ምክንያቱም በጣም ደክሞኛል እና የሱን ሰላም ነስቼ እንግዲህ በኋላ ከሱ ጋር ህይወት እቀጥላለሁ ብዬ መኖር ተገቢ ነው ብዬ አላስብም። ራስ ወዳድ መሆን ተገቢ አይደለም። ስለዚህ ዛሬ ወስኛለሁ። እስከ ዛሬ አልወሰንኩም ነበር፣ ዛሬ ግን የመጨረሻ ወስኛለሁ እና በትዳራችሁ መሀል ገብቼ ብዙ ነገሮችን አበላሽቼ እናንተን እንድትጋጩ አድርጌ ሊሆን ይችላል። ይቅርታ፣ ስለሁሉም ነገር ይቅርታ። ያለውን ነገር ካላብዛዛ ስነግርሽ አብርሽ የልጅ አባት ነው፣ ከሱ ጋር መቀጠል እፈልጋለሁ ብለሻል። የምትወጂውና የምታፈቅር ከሆነ ከዚህ በኋላ ከሱ ጋር መቀጠል የምትፈልጊና ደስተኛ ሆነሽ የምትኖሪ ከሆነ ዛሬ የመጨረሻ ውሳኔ ነው። አብርሽንም ደውዬለታለሁ፣ አሁን ይመጣል። ደስተኛ ሆናችሁ ኑሩ። ስለዚህ እናንተ እያላችሁ ያላችሁት አንቺ እያልሽ ያለሽው በተለይ ህይወታችን ገብተሽ ሁለታችን መሀል ገብተሽ ትዳራችንን እንትን ያልሽው አንቺ ነሽ እያልሽ ነው። እና በቃ ዛሬ አብርሽ ይምጣና ውሳኔን እወስናለሁ እያለች ነው ማለት ነው። በአንቺና በአብርሃም ህይወት ላይ ከዚህ በኋላ ራሴን ማራቅ አለብኝ፣ ከአብርሃም ህይወት መውጣት አለብኝ። በቃ እናንተ ደስተኛ ሆናችሁ ኑሩ፣ እኔ ከህይወታችሁ በፍቃደኝነት እወጣለሁ እያለች ነው ማለት ነው ሄርሜላ። እና ከሁለታችሁ ህይወት እኔ መውጣት ነው የምፈልገው። ግን እኔ ከህይወታችሁ ስወጣ ሰላምና በሰላማዊ በሆነ መልኩ ነው መውጣት የምፈልገው እያለች ነው ማለት ነው ሄርሜላ። ግን አሳዘነችኝ ከምር። እሷ ተወደዋለች፣ ታፈቅረዋለች። ግን ደግሞ በአንድ ሰው መውደድ እና ማፍቀር የሚሆን ነገር ምንም ነገር የለም ማለት ነው። በፍቅር ህይወት ላይ ለእኩል መፈላለግ እና መፈቃቀር ከሌለ ከአንድ በኩል ብቻ ድካም ምንም አይሰራም ማለት ነው። በሁለቱም ጎን በሁለቱም
በኩል የመፈላለግ ስሜት ከሌለ በአንዱ በኩል ከሆነ አንድ ሰው በጣም ይጎዳል እና በሄርሜላ አልፈርድም። በእርግጥ ሩታም ደግሞ የልጁ አባት ነው። ብቻ ለመፍረድም ይከብዳል እና ሩታ እርግጠኛ ነሽ እያለቻት ነው። ሩታ ደንግጣለች። በቃ በእርግጥ ሩታ ደስ ይላታል። ይሄን ስትል የሆነ ደስ የሚላት ነው የሚመስለኝ። ምክንያቱም አብርሽ ድጋሚ እንዲታረቁና የድሮ እንትናቸውን እንዲቀጥሉ ፈቃደኛ ናት ሩታ ማለት ነው። እና ሄርሜላ በቃ እኔ ፈልጌው ሳይሆን ግዴታ መወሰን ስላለብኝ ነው የወሰንኩት። ወድጃ አይደለም። በእርግጥ ወደዋለሁ፣ አፈቅረዋለሁ። ግን ደግሞ ከዚህ በላይ በዛ። ከዚህ በላይ ስለበዛ መቋቋም አልችልም። የመጨረሻ ወስኛለሁ። የኔ ባልሆነ ነገር ከዚህ በላይ መልፋትም አስፈላጊ አይደለም። ስለዚህ እኔ ወድጄና ፈቅጄ ያረኩት ነገር አይደለም። ከሱ የመጣ ነገር እስከሆነ ድረስ በቃ ይህን ውሳኔ ወስኛለሁ እያለች ነው ማለት ነው። አብርሽ መጣ። እንደችና ጠምጥም ማለችበት ሄርሜላ። ወይ ጉድ ወይ ጉድ! ሩታ ፊቷን አዞረች እንዴ! ይደብራል። እንዴት ነህ አለች ሩታ ማለት ነው። ደብሯታል። ለምን አቀፈችው ነው ታዲያ? የመጨረሻ ጊዜ አይደል እንደዛ ልትሰናበተው እንጂ በደንብ አቅፋ። ሩታ ደግሞ ሄርሜላ ስሜቷን መቆጣጠር አቅቷታል። እያለቀሰች ነው። ግን ተመራሳዘነት ይቁም ነገር። ኧረ በጣም ይደብራል። ወንዶች ግን ምን አለ እንደዚህ ያለ ነገር ባትሰሩ ጥሩ ነው ማለት ነው። በጣም ነው ያሳዘነችኝ ሄርሜላ። ምን ብለሽ ነው ያስለቀሻት ይላታል ደግሞ። ሩታ ምንም አላለቻትም። አንተ እኔ ሁሉ እያደረክ ያለው ማለት ነው። እና ይቅርታ ስሜቴን ለመቆጣጠር እየሞከርኩ ነው ያለው እና ምንም አስቀይማኝ ወይም መጥፎ ነገር ሩታ ተናግራኝ አይደለም። እና ዛሬ ከእስከ ዛሬውም በተለየ በህይወቴ ውሳኔ ወስኜ ነው የመጣሁትም የጠራሁትም የመጨረሻ መወሰን ያለብኝ ነገር ስላለ ነው የጠራሁህ። እና ወደ ግደለው ስገባ አንተ ጋር ረጅም ሰዓት ማውራት ይከብደኛል። ምን ሆነሽ ነው እንዴ? እያስጨነቅሽ ነው? ምን ሆነሽ ነው? ምንም እንዳልተፈጠረ አድርጎ ማለት ነው። እና እኔ ታመህም ይሁን እስከ ዛሬ ባሳለፍናቸውን ጊዜያት ቢሆን ለእኔ ተደስቼ ወይም ለእኔ ደስታ ኑሬ አላውቅም። እናንተ ደስታዎች ነበር ስኖር የነበረው። ለህይወት አጋር እንድትሆንና ባሌ እንድትሆን በጣም ፍላጎት ነበረኝ። በጣምም ስለምወድ ስለማፈቅር ነው ያን ሁሉ ሳደርግ የነበረው። የኔን ደስታ ጨልሜ ለአንተ ደስታ ስኖር የነበረው ስለምወድና ስለማፈቅር ነበር። ዛሬ ግን ምናልባት እስከ ዛሬ ህይወትህን አበላሽቼ ከሆነ ምናልባት እስከ ዛሬ በአንተ ህይወት ጣልቃ ገብቼ ከሆነ ወይም ደግሞ ራሴን አስቀድሜ ራስ ወዳድ ሆኜ ከሆነ በጣም ይቅርታ። ይህንን ሳደርግ የነበረው በጣም ስለምወድና ስለማፈቅር ነበር። አንተ የልጅ አባት ነህ። ስለዚህ እኔ የኔን ደስታ ብቻ ማስቀደም የለብኝም። ያልተረዳሁ ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ የጠራው ለአንድና የመጨረሻ ጊዜ አስወጣኝ። እኔ በጣም እየተንገላታው ነው። እንደ ሴት ልጅ ክብሬን ብዙ ነገር ሁሉ ነገሬን አጥቻለሁ ባንተ የተነሳ። ስለዚህ ከዚህ በላይ መጎዳት የለብኝም። ከእንግዲህ በኋላ እወድሃለሁ፣ አፈቅርሃለሁ እያልኩና እያልኩ በየመንገዱ አላስቸግርህም ወይም ልጠራህም አልችልም። ዛሬ የመጨረሻ ውሳኔ ነው። ሩታ ጋር ደስተኛ ሆናችሁ ህይወታችሁን ቀጥሉ። እኔ ከህይወታችሁ በሰላማዊ መንገድ ልውጣ እያለች ነው ማለት ነው ሄርሜላ። እስከ ዛሬ ከአብርሽ ህይወት ውጭ እንኳን ሲሉኝ ተስፋ አልቆረጥኩም ነበር። አሁን ግን ዛሬ የመጨረሻ ነው። ከልጅ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ የልጅ እናት ጋር ለአንተ መልካም የሆነችው የልጅ እናት ጋር ህይወቴን ቀጥል። እኔም ከህይወት በፈቃደኝነት እወጣለሁ። ከአሁን በኋላ እወዳለሁ፣ አፈቅርሃለሁ እያልኩኝ ድጋሚ ባንተም ምንም ነገር ጠርቼህም ይሁን ምን ላስቸግርህ አልፈልግም። ስለዚህ በፈቃደኝነት ከህይወታችሁ እወጣለሁ። እናንተ ህይወታችሁን ቀጥሉ፣ ልጃችሁን አሳድጉ፣ የድሮ ፍቅራችሁን መልሱ እያለች ነው ሄርሜላ።
በውስጧ ቢያማትም ግን ደግሞ አንድ ሰው የራሱ ያልሆነን ነገር ይዞ ከመቁሰል መለየት ይሻላል ማለት ነው።